ሃይ እንዴት ናችሁ? ከእናንተ በመጣ ጥያቄ መሰረት ለተከታታይ ለ30 ቀናት ቪዲዮ ለመልቀቅ አስቤያለሁ። ዛሬ ሁለተኛ ቀናችን ነው። አልጎሪዝሙ እንደሚያሳየኝ ከሆነ ቢያንስ 15% የሚሆነው ሰው ብቻ ነው ሰብስክራይብ አድርጎ ቪዲዮ እያየ ያለው። ሌሎቻችሁስ ምን ትጠብቃላችሁ? ሰብስክራይብ ያደረጋችሁ እኔን ቤተሰባችሁ አድርጉኝ። ዛሬ ይዤላችሁ የመጣሁት ፊልም አንድ ኑሮ የከበደው አባት ላይ ያተኩራል። አሁን ላይ አብዛኞቻችን ኑሮ ከብዶናል። እናም ይሄ ፊልም የእውነት ስሜታችሁን ይገልጻል ብዬ አስባለሁ። እናንተ ተመቻቹና ታሪኩን ስሙኝ። እኔ የዚህን የፊልም ታሪክ እንደዚህ አድርጌ ያቀርብላችኋለሁ። ሌላ ያልነገርኳችሁ ነገር ይሄ ፊልም እውነተኛ ታሪክ ላይ ተመስርቶ ነው የተሰራው። ፊልሙ ሲጀምር ክሪስ የሚባል ሰው ያስተዋውቀናል። ክሪስ ከአንድ ትልቅ ድርጅት የተረከበውን የሕክምና መሳሪያ ለመሸጥ ወደዚህ እያለ ነው የሚተዳደረው። ሁሌም ጠዋት ጠዋት ክሪስቶፈር የተባለ ትንሽ ልጁን ወደ ህፃናት ማቆያ ይወስደዋል። ይሄኛው ህፃናት ማቆያ ከቤታቸው ቢርቅም ብዙም ገንዘብ አያስከፍልም፣ በጣም ርካሽ ነው። ክሪስ ልጁን ህፃናት ማቆያ ካስገባ በኋላ እጁ ላይ የያዘውን የሕክምና መሳሪያ ለመሸጥ ወደ ሆስፒታል ለመሄድ ባስ መጠበቅ ይጀምራል። በዚህ መሃል አንድ ጎዳና ተዳዳሪ መጣና ይህን ማሽን ስጠኝ ብሎ ጠየቀው። ክሪስ ሰውየውን ትቶት ወደ ስራው ነበር ሄደው። በጣም ብዙ ሆስፒታሎች ይሄዳል ይህንን መሳሪያ ለመሸጥ፣ ግን ነገሮች እንዳሰቡ አልሆነለትም። ገና ብዙ ሆስፒታሎች መሄድ አለበት። በዚህም ምክንያት ሚስቱ ለምትሰራበት ስራ ቦታ ይሄድና ልጃቸውን ከህፃናት ማቆያ እንድትወስደው ይነግራታል። የክሪስ ሚስት ሊንዳ በጣም ነበር የተናደደችበት። ለእሷ ድካም ምንም እንደማያስብላት ትነግረዋለች። ክሪስ ቤተሰቡን ለማስተዳደር በቂ ገንዘብ ለማግኘት በወር ውስጥ ቢያንስ 2 ማሽን መሸጥ አለበት። አብዛኛው ያናገራቸው ሆስፒታሎች ማሽኑን እንደማይፈልጉትና ቢፈልጉት እንኳን ውድ እንደሆነ ይነግሩታል። በዚህም ምክንያት ማሽን ከሸጠ ትንሽ ከረም ብሏል። ቻኩሎም ስለነበረ ሆስፒታል በር ላይ ነው መኪናውን ያቆመው። በዚህም ምክንያት መኪናው ትወሰድበታለች። ቤት ከመጣ በኋላ እራቱን በልቶ ጠረጴዛ ላይ ባገኘው 4 ማዕዘን መጫወቻ መጫወት ጀመረ። ሊንዳ የመንግስት ግብር እንደከፈለ ትጠይቀዋለች። እሱም እጁ ላይ ምንም ገንዘብ እንደሌለ ይነግራታል። በጣም ነበር የተናደደችው። እነሱን እራት አብልታ ሊንዳ አልተኛችም። ተመልሳ ወደ ስራ ነበር ሄደችው። እሱም ተናዶ በዛ 4 ማዕዘን መጫወቻ መጫወቱን ቀጠለ። የሚቀጥለው ቀን ክሪስ ይህንን ማሽን ለመሸጥ አሁንም እየተሽከረከረ ያለ አንድ ሰው በጣም ከሚያምር መኪና ሲወርድ ይመለከታል። ክሪስም ወደ ሰውየው ጠጋ ይልና ምንድነው የምትሰራው ብሎ ጠየቀው። ሰውየውም ምን እንደሚሰራ ይነግረዋል። ክሪስም ምን ያህል እውቀት ሊኖረኝ ይገባል ብሎ ጠየቀው። ሰውየውም ሂሳብ ላይ ጎበዝ ከሆንክ የኔ ስራ ላንተ ቀላል ነው አለው። ክሪስ ይህን ሰውዬ ከተሰናበተ በኋላ ዞር ብሎ አካባቢውን ሲመለከት ከሱ ውጪ ሁሉም ሰው ደስተኛ የሆነን መሰለው እና ለምን ደስተኛ መሆን እንዳቃተው በተደጋጋሚ ማሰብ ጀመረ። በመጨረሻ ያ የሚያምር መኪና የሚነዳው ሰውዬ የሚሰራውን ስራ ለመስራት ይወስናል። ከዛም ለሚስቱ ዛሬ አርፍጄ ነው ወደ ቤት የምመጣው፣ አንድ ስራ ለመሞከር አስቤያለሁ ይላታል። እሷ ቀስ በቀስ በባሏ ላይ ተስፋ እየቆረጠች የመጣች ነበር። ሊንዳ እንደምትለው ከሆነ የ2 ወር ቤት ኪራይ አልተከፈለም። እናም እጅ ላይ ያሉትን የሕክምና መሳሪያዎች ባገኘው ዋጋ ሽጣቸውና የቤት ኪራያችንን እንክፈል ነው የምትለው። ክሪስ አዲሱን ስራ ለማመልከት ወደ ውስጥ ሊገባ ሲል የያዘውን የሕክምና እቃ በር ላይ ቆመው ሙዚቃ ሲጫወቱ ለነበሩ ሰዎች ጠብቁልኝ ብሎ ይሰጣቸዋል። $1 ይሰጣትና ለልጅቷ ስመለስ ብር ጨምርልሻለሁ ይላታል። ክሪስ እዚህ ስራ ላይ ለማመልከት ብዙ ሰዎች እንደሚመጡ ከሰውየው እየሰማ ነበረ። በዚህ መሃል ጠብቂ ያላት ልጅ እቃውን ይዛበት ስትሮጥ በመስኮት ይመለከታታል። የስራ ማመልከቻ ማስገቢያውን ወረቀት ይዞ የሕክምና እቃውን ይዛ የሮጠችውን ልጅ ለመያዝ ከኋላዋ መሮጡን ቀጠለ፣ ግን አልያዛትም ነበር፣ አመለጠችው። የዛን ቀን ክሪስ እንቅልፍ በአይኑ ዝር ሳትል አደረ። የዛን ቀን ጠዋት ቁርስ እየበላ ያለ በቴሌቪዥን ያንን 4 ማዕዘን መጫወቻ አንድ ፕሮፌሰር በ30 ደቂቃ ውስጥ እንደገጣጠመው ሲናገር ይታያል። ወደ ስራ ለመሄድ ከቤት ከወጡ በኋላ ሊንዳ ለክሪስ ማስጠንቀቂያ ትሰጠዋለች። የያዝከውን ማሽን ሸጠህና አለበለዚያ ወደ ቤት አትምጣ አለችው። የክሪስ ልጅ እንደነገረው ከሆነ ህፃናት ማቆያው ውስጥ እንደ መማር ቀኑን ሙሉ ቴሌቪዥን ሲያዩ ነው የሚውሉት። ክሪስም ህፃናት ማቆያው ውስጥ የምትሰራውን ሴት ይጠራትና ለልጆቹ
ቀኑ ሙሉ ለምን ቴሌቪዥን እንደሚከፍቱ ይጠይቃታል። እሷ አሰራራችን ካልተመቸ ልጅህን ሌላ ማቆያ ማስገባት ትችላለህ ብላ መለሰችለት። በዛ ላይ ደግሞ ሁሌም የወር ክፍያውን አርፍዶ ነው የሚከፍለው። ከዛም ክሪስ ቀጥታ ለአዲሱ ስራ ማመልከቻ ለማስገባት ይሄዳል። ማመልከቻውን አስገብቶ ከቢሮ እንደወጣ ያቺ የሕክምና መሳሪያውን የሰረቀችውን ልጅ ያገኛታል። መሳሪያውን እንደያዘች ናት። እሱም በጣም ተናዶ እየጮኸ ከኋላ እያባረራት ነበረ። ክሪስ እድሜ ልኩን ሰርቶ ያጠራቀመውን ብር ነው እዚህ ማሽን ላይ ያወጣው። እሱ ይህንን ማሽን ሸጦ ህይወቱ የሚቀየር መስሎት ነበረ። ግን ማሽኑ ያን ያህል ተፈላጊ ማሽን አይደለም። እሱ አንድ ማሽን ማጣት ማለት ለአንድ ወር ቤተሰቡን ማስራብ ማለት ነው። ከብዙ ድካም በኋላ ማሽኑን ከነዛ ሌቦች ተቀበለ። ልጁን ከህፃናት ማቆያ ከወሰደው በኋላ ክሪስቶፈር አባቱ ማሽኑ እንዳልሸጠ ሲረዳ እማዬ አትለቅህም፣ ለምንድን ያልሸጥከው ይለዋል። ክሪስ ወደ ቤት ሲገባ ሊንዳ ይባስ ብሎ 2 ማሽን ይዞ እንደመጣ ስታይ በጣም ነበር የተናደደችው። ክሪስ የቀን ውሎ ውስጥ ምን እንዳጋጠመው ለሊንዳ ሊነግራት ፈልጎ ነበረ። እሷ ግን መስማት አልፈለገችም። ክሪስ ሁሉም ነገር ይስተካከላል ይላታል። ሊንዳ ተስፋው አልቆ ነበር። ክሪስ ማመልከቻ ያስገባበት ድርጅት ስራ አስኪያጅን ያገኘውና ከወር በፊት ማመልከቻ እንዳስገባ ይነግረዋል። ይህም ስራ አስኪያጅ ጄ ይባላል። እሱም አሁን የሚሄድበት ቦታ አለኝ ላወራ ካልችልም ይለዋል። ክሪስ ከዚህ ሰው ጋር አጠገብ ላጠገብ ቁጭ ብሎ ማውራት ስለፈለገ እኔም አንተ ወደምትሄድበት አቅጣጫ ነው የሚሄደው ብሎ ሰውየው ወደሚገባበት ታክሲ ገባ። ታክሲ ውስጥ ሆኖ ክሪስ ስለ ሂሳብ እውቀቱና ማድረግ ስለሚችላቸው ነገሮች ለሰውየው ያብራራለት ነበር። ሰውየው ግን ያቺ 4 ማዕዘን ሳጥኗን ይዞ እየተጫወተ ልብ ብሎ እየሰማው አልነበረም። ክሪስም ሳጥኗን ስጠኝ፣ እንዴት አድርጌ ሁሉንም በየከለራቸው እንደማስተካከል አሳያለሁ ይለዋል። የድርጅቱ ስራ አስኪያጅም አትችልም ባክ ብሎ እያቅማማም ቢሆን ሳጥኗን ሰጠው። የሚገርመው ነገር እቺ ሳጥን የታክሲው ሹፌሩም ነበረው። እናም ክሪስ እያብራራለት ሁሉንም በየከለራቸው ይደረድራቸዋል። በሚገርም ሁኔታ ጄ ምንም የታክሲ ሳይከፍል ለክሪስ ጥሎለት ከታክሲው ይወርዳል። የሚያሳዝን ሁኔታ የታክሲውን ክሪስ መክፈል ነበረበት፣ ግን ዋሌት ውስጥ $5 ብቻ ነበር የነበረው። ክሪስ ይህንን የታክሲ ሹፌር ሰዎች ትንሽ በርከት ወዳሉበት ቦታ እንዲነዳ ይነግረዋል። ታክሲውን የትራፊክ መብራት ሲያስቆመው ክሪስ በሩን ከፍቶ ለመሮጥ ይሞክራል። ግን ያንን የሕክምና መሳሪያ እንደረሳ ትዝ ሲለው ተመልሶ መጥቶ ሊወስድ ይሞክራል። የታክሲው ሹፌር አቅሙ እስከቻለው ድረስ ክሪስን ሊያባርረው ሞከረ። በመጨረሻም ክሪስ ያመልጠዋል። ክሪስ እየጮኸ ይቅርታ እያለ ነበረ ከሹፌሩ ለማምለጥ ሲሮጥ የነበረው። ክሪስ ከዚህ ታክሲ ሹፌር ለማምለጥ በሚሞክርበት ወቅት ይህንን የሕክምና መሳሪያ ይጥለዋል። እናም ያ ሁሌ ክሪስ ይህንን የሕክምና መሳሪያ ይዞ ሲያየው መጫወቻ ስጠኝ የሚለው የጎዳና ተዳዳሪው ይህንን ማሽን ፈጠን ብሎ ያነሳዋል። ምሽት ላይ ክሪስ ለሊንዳ ይደውልላትና ይቅርታ ልጃችንን ከህፃናት ማቆያው በጊዜ ሄጄ አልወሰድኩትም ይላታል። እሷ ምንም አታስብ፣ እኔ ወስጄዋለሁ፣ ግን ባንተ ስንፍና ምክንያት እኔ ከስራ ተዋርሬያለሁ፣ ካንተ ጋር መኖር በቃኝ፣ አሁን ልጄን ይዤ ወደ ሌላ ቦታ ሄዳለሁ ትለዋለች። ክሪስም ሳይደፋ እንዴትም እየተሯሯጠ ወደ ቤቱ ይሄዳል። ግን ቤቱ ባዶ ነበረ። ቤት እንደገባ የድርጅቱ ስራ አስኪያጅ ጄ ይደውልለታል። እናም የጸሐፊውን ስልክ ለክሪስ ሰጠውና እሷ ጋር ደውለ ቀጠሮ አሲዝ፣ ለስራ ሁኔታ እንነጋገራለን ይለዋል። ክሪስ ቤት ውስጥ የጸሐፊውን ስልክ ቁጥር የሚጽፍበት እስክሪብቶ አጥቶ ስልክ ቁጥሩን በቃሉ ነበር የያዘው። ቁልቁልም ከዘጋ በኋላ ቁጥሩን ደጋግሞ በቃሉ እያለ አቅራቢያው ወዳለ ሱቅ መሮጥ ይጀምራል። በዚህም መሃል አንድ ጓደኛው ያገኘውና ስለ እግር ኳስ ጨዋታ ያወራው ጀመር። ክሪስ ያለማቆም ዝም ብሎ የሚለፈልፈው ጓደኛው ቁጥሩን ሊያስረሳው ቢሞክርም እንዴትም አድርጎ ስልክ ቁጥሩን አስታወሰው። ክሪስ ለዚህ ጓደኛው ብር አበድሮት ነበረ። እናም አትለፍልፍብኝ፣ ብሬን እፈልጋለሁ፣ ብሬን መልስልኝ ብሎ ጥሎት ይሄዳል። የሚቀጥለው ቀን ጠዋት ሊንዳ ልጃቸውን የህፃናት ማቆያው ስታስገባው ከክሪስ ጋር ይገናኛሉ። ክሪስም እየደጋገመ ያለኔ ፍቃድ ልጄን የመውሰድ መብት የለሽም ይላታል። ሊንዳም ደስተኛ ካልሆንኩ ምን ላድርግ ትለዋለች። እሱም አንቺ የፈለግሽበት መሄድ ትችያለሽ፣ ልጄን ግን የመውሰድ መብት የለሽም አላት። ከዛም በጊዜ ነበረ ልጃቸውን ከህፃናት ማቆያ መጥቶ የወሰደው ሊንዳ እንዳትወስድበት። የዛን ቀን ምሽት ክሪስ አከራይ ይመጣና የቤት ኪራይ ይጠይቀዋል። ክሪስ አሁን እጁ ላይ ብር እንደሌለ
እንደከፈለና ከትንሽ ቀናቶች በኋላ እንደሚሰጠው ነገረው። አከራዩም የቤት ኪራይ የተወደደብህ ስለሆነ ለምንድነው ሆቴል የማታርፈው ይለዋል። እናም ሰሞኑን ቀለም ቀቢዎች መጥተው ቤቱን ስለሚቀቡት በጊዜ ቤቱን ለቀህልኝ ውጣ ይለዋል። ክሪስም አንተ ብቻ ለተወሰኑ ቀናቶች አሳድረኝ እንጂ ቀለሙንም እኔ ቀባዋለሁ ብሎ አሊገባለታል። አከራዩ ቤቱን ቀለም እስከቀባህ ድረስ 1 ሳምንት ሰጥቼሃለሁ ይለዋል። የሚቀጥለው ቀን ክሪስ ቤቱን ቀለም እየቀባ እያለ ፖሊሶች መጥተው በሬን ኮኳሉ። እዛም ይዘውት ወደ ፖሊስ ጣቢያ ይሄዳሉ። መኪናውን በሚነዳ ወቅት በተከታታይ ጣት ተከቶ ቅጣቱን አልከፈለም። ለዛ ነው ፖሊሶች መጥተው የወሰዱት። አሁንም ቅጣቱን ለመክፈል እጁ ላይ ገንዘብ የለውም። በዚህም ምክንያት ክሪስ ይታሰራል። ክሪስም እየደጋገመ እባካችሁ አትሰሩኝ፣ ምክንያቱም ልጄ ማንም የለውም፣ በዛ ላይ ደግሞ ነገ የስራ ቃለ መጠይቅ አለኝ ይላል። ክሪስ አማራጭ ስለሌለው ሊንዳ ጋር ይደውልላትና ልጃቸውን ከህፃናት ማቆያ እንድትወስዶ ይነግራታል። ክሪስ አንድ ቀን እስር ቤት ካደረ በኋላ የሚቀጥለው ቀን እንዴትም እየተሯሯጠ ነበረ ለአዲሱ ስራው ቃለ መጠይቅ የሄደው። ስለመቀየር ምንም ጊዜ አልነበረው። ስለዚህ አማራጭ ሳይኖረው ለዛ ቀለም በቀለም ሆኖ ነበረ እዛ የተከበረ ቢሮ የገባው። በአለባበሱ በጣም ከማፈሩ የተነሳ መጀመሪያ ጸሐፊዋ ስሙን ስትጠራ አልሰማትም ነበር። በኋላም ቀጥታ አለመጠይቅ ወደሚደረግለት ቢሮ ይገባል። አለመጠይቅ የሚያደርጉለት የድርጅቱ ባለቤትና ስራ አስኪያጁ ነበረ። ሌሎች ሰዎችም አሉ። ክሪስን ሲያዩት ላለመዋሸት ባለባበሱ ደንግጠው ነበር። እሱም ሊዋሻቸው አልፈለገም ነበረ። ታስሬ ነበረ፣ ለተፈታው ቀጥታ የሮጥኩኝ ወደ እናንተን የመጣሁት አላቸው። ኢንተርቪው የሚያደርጉት ሰዎች ክሪስን ወደውታል። ንግግሩ እንዳለ ቀልባቸውን ስቦት ነበረ። እናም እሱን አለመቅጠር ለነሱ ትንሽ ከባድ ሆነባቸው። ክሪስ የስራውን እድል አገኘ። ግን አንድ መርዶ አለው። ለ6 ወር ያለምንም ክፍያ እዚህ ድርጅት ውስጥ ያገለግላል። ገና ከ6 ወር በኋላ ፈተናዎች ተፈትኖ ካለፈ ነው እዚህ ድርጅት ውስጥ ደሞዝ ተከፋይ ሊሆን የሚችለው። ክሪስ አሁን ባለበት ሁኔታ ደግሞ ያለ ደሞዝ መኖር የማይቻል ነገር ነው። የድርጅቱ ዋና ስራ አስኪያጅ ክሪስን እንኳን ደስ አለ ሲለው ክሪስ ጊዜ ወስጄ ማሰብ ይገባኛል፣ እኔ አይደለም 6 ወር 1 ቀን እንኳን የምበለው ነገር የለኝም ይለዋል። ክሪስ ደጋግሞ እያሰበ ነው። 6 ወር ያለምንም ክፍያ የልምምድ ጊዜ እንዴት አድርጎ እንደሚያልፈው ማቀድ ጀመረ። ሁሉንም የህክምና መሳሪያዎች አንዳንድ ከሸጠ እጁ ላይ ክሪስ 6 የህክምና መሳሪያዎች አሉ። ክሪስ ቀጥታ ወደ ቤት ገብቶ ለአከራዩ ቃል እንደገባለት ቀለሙን ቀብቶ ይጨርሰዋል። ከዛም ሊንዳ ልጃቸውን ይዛ ወደ ቤት ትመጣለች። ልጃቸውንም ካስተኙ በኋላ ሊንዳ ስራ አግኝታ ወደ ሌላ ሀገር ልትሄድ እንደሆነ ነገረችው። እሱ ልጄን እስካልወሰድሽብኝ ድረስ አንቺ መሄድ ትችያለሽ ብሎ ፈቀደላት። ሊንዳ እያዘነችም ቢሆን ልጇን ጥላ ትሄዳለች። የሚቀጥለው ቀን ክሪስ የቀረውን ዕቃ ይሰበስብና አንድ ረከስ ያለ ሆቴል ውስጥ ክፍል ይይዛል። እዛም የሸኘው ያ ብድር ያለበት ጓደኛው ነበር። ክሪስ ከልጁ ጋር ትንሽ ከተጫወተ በኋላ ያንን የህክምና መሳሪያ ለመሸጥ ከሆስፒታል ሆስፒታል መዞር ይጀምራል። በመጨረሻም አንድ ሆስፒታል ማሽኑን እሺ ይገዛለሁ ብሎ ይስማማና ለክሪስ ቼክ ጽፎ ይሰጠዋል። ክሪስ ባንክ ሄዶ ብሩን ከመነዘረ በኋላ ለልጁ ቸኮሌት ይገዛለታል። የሚቀጥለው ቀን ክሪስ እዛ ድርጅት ውስጥ ትሬኒንጉን ጀመረ። ትሬኒንጉን ከሚወስዱ ከዚህ ሁሉ ሰዎች ውስጥ አንድ ሰው ብቻ ነው የሚቀጠረው። እንዴ ትሬኒንጉን ወደቁ ነው፣ ድጋሚ አፕላይ ማድረግ እንኳን አይችሉም። በምሳ ሰዓት ላይ ክሪስ ከስራ ቦታ ውጪ የድርጅቱ ባለቤቱን አግኝቶት እያናገረው እየሄደ እያለ ያንን የህክምና መሳሪያውን የወሰደበትን የኔ ቢጤ መንገድ ላይ ያየዋል። ከዚህ ሰውዬ ጋር እየተሯሯጠ እያለ ክሪስን መኪና ይገጨዋል። ክሪስ በዚህ አጋጣሚ የአንድ እግር ጫማውን ያጣል። እንዴትም ቢፈልገው ጫማውን ማግኘት አልቻለም። ስለዚህም በአንድ እግር ጫማ ተመልሶ ወደ ስራ ይሄዳል። ትሬኒንጉን የሚወስዱት በጠቅላላ ክሪስን እያዩ ጫማ ይታል እያሉ ይስቁበታል። ለዚህም በአንድ እግር ጫማ እየተጎተተ ልጁን ከህፃናት ማቆያ ይወስደዋል። የክሪስ አለቃዎች ክሪስን እንደ ግል ሰራተኛቸው ነበረ የፈለጉትን ነገር ግዛ ብለው የሚያዙት። ክሪስ ስራውን ከጨረሰ በኋላ ቀጥታ እየተሯሯጠ ልጁን ከህፃናት ማቆያ ለመውሰድ ይሄዳል። በጣም ስለሚደክመው አንዳንድ ቀን እዛው አውቶቡስ ውስጥ እንቅልፍ ይወስደዋል። አሁን ላይ እጁ ላይ ገንዘብ እያጠረው ስለመጣ የሆቴል ማደሪያቸውን ክፍያ በስነ ስርዓቱ እየከፈለ አይደለም። ሌሎቹ ሰራተኞች ለስራቸው ሰፋ ያለ ጊዜ ሲኖራቸው፣ ክሪስ ግን ልጁን ከትምህርት ቤት የሚወስድበት ሰዓት ድረስ ነበር የሚሰራው። ስራውን በጊዜ ለመጨረስ ውሃ አይጠጣም፣ ሽንት ቤት እንዳይሄድ ያንን ሰዓት ለማካካስ። ክሪስ ስራውን በደንብ የሚያግዘው ዋልተር የሚባል ሰው ጋር ይደውላል። ለአጋጣሚ ሆኖ ዋልተርም በ15 ደቂቃ ውስጥ ቢሮ የምትመጣ
ከሆነ አግኝቼክ በአካል ላወራክ እችላለሁ ይለዋል። ክሪስ እዚህ ሰው ጋር ለመሄድ ፈጠን ብሎ ከቢሮ እየወጣ እያለ አለቃው መኪናዬን አስተካክለ ፓርክ አርግልኝ ብሎ ቁልፉን ይሰጠዋል። ክሪስ የሚሄድበት ቦታ አለ ብሎ ቢነግረውም አለቃው ሊሰማው አልቻለም። ክሪስ የመኪና ማቆሚያ ቦታ በመፈለግ ሰዓቱን አቃጠለ። በመጨረሻም መኪናውን ይዞት ቀጠሮ ወደ አስያዘበት ቦታ ነበር የሄደው። የትራፊክ መጨናነቅ ስለነበረ ክሪስ መኪናውን አቁሞት እየሮጠ ወደ ዋልተር ቢሮ ይሄዳል። በሚገርም ሁኔታ ክሪስም ማረፈደና ዋልተር የተባለው ሀብታሙም ሰውዬ ከቢሮ ወጣ። የሚቀጥለው ቀን ክሪስ ያ ዋልተር የተባለው ሰውዬ መኖሪያ ቤት ይሄዳል። በሩን አንኳኩቶ ሰውየውን ሰላም ካለው በኋላ በሚገርም ሁኔታ ትላንትና ቀጥራ የነበረ ግን መገኘት አልቻልኩም ይለዋል። ዛሬ ደግሞ እዚህ አካባቢ ያለ ጓደኛዬን ልጠይቀው መጥቼ ለምን ሰላም አልልህም ብዬ ነው አለው። ይህም ሀብታም ሰው ኳስ ለማየት እየሄድኩ ነው፣ ለምን አብረኸኝ ሄደ ኳስ አናይም ይለዋል። ክሪስ ድህነቱ እንዲታወቅበት አልፈለገም። እናም መኪና እንደሌለው አልተናገረም። መኪና ያለው በማስመሰል በሀብታሙ ሰውዬ መኪና እንዲሄዱ ሀሳብ ያመጣል። የሚገርም ሁኔታ ክሪስ ከልጁ ጋር ጨዋታውን በጣም ተመችቷቸው ነበር የተመለከቱት። ይህም ብቻ አይደለም፣ የሰውየው ሀብታም ጓደኞች እዚህ ጨዋታ ላይ ተገኝተው ስለነበረ እነሱንም ተዋወቃቸው። በ4 ወር ውስጥ ክሪስ ሁሉንም የሕክምና መሳሪያዎች ሸጦ ጨርሷል። ነገሮች እንደ አዲስ መበላሸት የጀመሩት እዚህ ጋር ነው። ክሪስ እስከ ዛሬ ግብር ሳይከፍል ሲያጠራቅም የቆየውን ገንዘብ መንግስት ያግድበታል። ክሪስ አሁን ባለበት ሁኔታ በጣም ገንዘብ ስለሚያስፈልገው ገንዘብ ያበደረው ጓደኛው ጋር ይሄድና ገንዘብ ስጠኝ ብሎ ይጠይቀዋል። ጓደኛውም አንተና ልጅህን እኮ ሆቴል ሳደርሳችሁ በዛው እዳይ ተጣቷል ይለዋል። ክሪስ በጣም በመናደድ እየጮኸ ብሬን ስጠኝ እያለ ጓደኛውን ይናገረዋል። ጓደኛውም ክሪስ ላይ በሩን ዘግቶ ወደ ቤቱ ይገባል። እዛን ቀን ክሪስ ልጁን መጫወቻ ቦታ ወስዶ እያጫወተ እያለ ኔቢጤው የወሰደበትን የሕክምና ማሽን አሁንም የኔቢጤው ይዞት ያየዋል። ሌትም አባሮ ከዚህ የኔቢጤ ይህንን ማሽን ይቀበለዋል። ክሪስ ገዢ ለማግኘት ጊዜ አልወሰደበትም። ቶሎ ነበር ገዢ ያገኘው። ግን እንደ አጋጣሚ ሆኖ ይህ መሳሪያ ተበላሽቷል። የሆስፒታሉ ባለቤትም ክሪስን አንተ ብቻ ማሽኑን አስተካክለ አምጣው እኔ እገዛሃለሁ ብሎ ቃል ይገባለታል። ክሪስ ፈተና እየበዙበት መጣ። ወደ አረፈበት ሆቴል ልጁን ይዞ ሲመጣ በተከታታይ ያደሩበትን ብር ስላልከፈሉ ሰውየው እቃቸውን ውጭ አውጥቶ ጥሎት ይጠብቃቸዋል። ክሪስ በሩን ለመክፈት ይሞክራል። ሰዎቹ ቁልፉን ቀይረውት ነበር። ክሪስቶፈር እየተፈጠረ ያለው ነገር ግራ ስለገባው ማልቀስ ይጀምራል። ማደሪያ ያጣው ክሪስ አማራጭ ስለሌለው ጓደኛው ጋር ይሄድና እንዲያሳድረው በር ማንኳኳት ጀመረ። ጓደኛው ግን እየሰማ ጸጥ ነበር ያላቸው። ክሪስ አማራጭ ሳይኖረው ሻንጣውን እንደያዘ ወደ ባቡር ጣቢያ ይሄዳል። እዛም ሳይወድ በግዱ የሽንት ቤቱን በር በመዝጋት እዛው ሽንት ቤት ለማደር ይገደዳል። ሌሊቱን ሙሉ ልጁን እግሩ ላይ አስተኝቶ ሲያለቅስ ነበር ያደረው ክሪስ። የሚቀጥለው ቀን ክሪስ የልብስ ሻንጣውን ይዞ ነበር ወደ ስራ የሄደው። ሰዎች ክሪስ ለምን የልብስ ሻንጣውን ይዞ እንደሚዞር ግራ ገብቷቸዋል። ስራ ከወጣ በኋላ ጎዳና የሚያድሩ ሰዎችን የሚያሳድሩ ቤቶች አሉ። እዛም በመሄድ መጠየቅ ይጀምራል። አብዛኛው እንደዚህ አይነት ቤቶች ለሴትና ለህፃናት ናቸው የተዘጋጁት። መጨረሻም ለወንዶች የሚሆን ማደሪያ ያገኘ፣ ግን በጊዜ ነበረ የሚገባው። በዚህ ማደሪያ ውስጥ ክሪስ ለልጁ መኝታ ከሰጠ በኋላ የተሰበረውን ሕክምና ማሽን ለመጠገን መሞከር ጀመረ። ማብራት ስለማይችል የውጭ ማብራት እየተጠቀመ መጽሐፍ እያነበበ ነው ይህንን ማሽን ለማስተካከል። እዛን ቀን ጀምሮ እዚህ ማደሪያ እየመጡ ማደር የክሪስና የልጁ ቋሚ ተግባር ሆነ። አማራጭ ስለሌለው ቀን ሻንጣውን ይዞ ነው ወደ ስራ የሚሄደው። ክሪስ እንዴትም ብሎ በጊዜ ነው ስራውን የሚጨርሰው፣ ምክንያቱም እዚህ ማደሪያ ውስጥ 11 ሰዓት ነው የሚገባው። ክሪስ ሌሊት እንዴትም ብሎ ለፈተና እየተዘጋጀ ነው። በመጨረሻም የፈተናው ቀን ደርሶ ፈተናውን ወሰደ። ክሪስ ፈተናውን ጨርሶ ከድርጅቱ እየወጣ እያለ የድርጅቱ ባለቤት ከታክሲ እየወረደ ክሪስን ለታክሲ የምከፍለው $5 አበድረኝ ይለዋል። ክሪስ ለራሱ ብር የለውም፣ ያለችውን $5 ሰጠው። የሚገርም ሁኔታ የዛን ቀን ክሪስና ልጁ እዛ ማደሪያ አርፍደው ነበር የደረሱት። እናም በሩ ተዘግቷል። እዚህም ሌላ ማደሪያ መፈለግ አለባቸው። ክሪስ አማራጭ ስለሌለው ደም ይለግስና የተወሰነ ገንዘብ ይከፈለዋል። ደም ለግሶ ባገኘው ብርም ይሄ የተበላሸው የሕክምና ማሽንን መጠገን የሚያስችለውን ዕቃ ይገዛል። ክሪስ ልጅ ክሪስቶፈር ክሪስን
አንተ በጣም ጥሩ አባት ነህ ይለዋል። ክሪስ ልጁን ካስተኛው በኋላም እንዴትም ብሎ ማሽኑን ያስተካክለዋል። የሚቀጥለው ቀንም ቃል ለገባለት ሆስፒታል ወስዶ ማሽኑን ሸጠው 4 ሳምንት የሚያቆያቸው ያህልም ገንዘብ ያገኛሉ። እዛን ቀን ከረጅም ጊዜ በኋላ አባትና ልጅ ተመችቷቸው ሆቴል ውስጥ ያድራሉ። ክሪስ ከዛ ሀብታም ሰው ጋር ኳስ ለማየት በሄደበት ወቅት የተዋወቃቸው ሀብታም ሰዎች በጣም ጠቅመውታል። በስራውም ቀልጣፋ እንዲሆን ረዱት። አሁን የመጨረሻው ቀን ደረሰ። ትሬኒንጉን ከወሰዱት ከዛ ሁሉ ሰው አንድ ሰው ነው የሚመረጠው። እንደ እድል ሆኖ ክሪስ ይመረጣል። ክሪስ በደስታ ያለቅስ ደርሶ ነበረ። የድርጅቱ ባለቤትም ክሪስ ለታክሲ ያበደረውን $5 ይመልስለታል። ክሪስ አሁን በዚህ ስራ ያለምንም ሀሳብ መኖር ይችላል። ከአመታት በኋላም ክሪስ የራሱን ድርጅት መሰረተ። በጣም ሀብታም ከሚባሉ ሰዎችም አንዱ ይሆናል። ይሄ ፊልም እውነተኛ ታሪክ ላይ ተመስርቶ የተሰራ ፊልም ነው። እናንተስ ህይወት ምን ያህል ፈተናችኋለች? ወይስ አሁንም ፈተና ውስጥ ያላችሁት? ኮመንት ላይ ያላችሁበትን ሁኔታ ብታሳውቁኝ በጣም ደስ ይለኛል። ፊልሙን ከወደዳችሁት ሁልጊዜ እንደምታደርጉት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ።